በዓል በያላችሁበት የዙረት ሰዓታችን ላይ ደርሰናል። እውነት ነው። በዙረት ሰዓት ደግሞ ዞር ማንልበት ቦታ የለም። ዛሬ ምህረት በኢድ በዓል ቆንጆ መገበያያ ቦታዎችን ልታሳየን አይተን እንመለሳ። ዙረት ቅዱሱ የረመዳን ወር ለእስልምና እምነት ተከታዮች የበለጠ ከፈጣሪ ጋር የሚቀርቡበት ወር ነው። ቀኑን በጾም ለይቱን በሶላት ያሳልፋሉ። የኢድ አልፈጥር በዓል ሲቃረብ ደግሞ በተቻለ መጠን በአዲስ ልብስ አምረውና ደምቀው ለመታየት ስለሚፈልጉ ለግብይት ይወጣሉ። ዛሬ በዙረት እንግዲህ የእስልምና እምነት ተከታዮች ለበዓሉ ማድመቂያ የሚለብሷቸው አልባሳት መሸጫ ወደሚገኝበት ቦታ መጥቻለሁ። በዙረት አብረን ዞር እያልን ሸመታውን ይመስላል የሚለውን እናያለን። እንዴት ያምራል ባክሽ ቤታችሁ። ሰላም እንዴት ነሽ? ዳንሽ እግዚአብሔር ይመስገን። ባክሽን ልታወቅሽ ሄለን እባላለሁ። እንኳን ወደ ቤትሪንግ ሰላም መጣሽ። በጣም አመሰግናለሁ። የወንድም የሴትም አልባሳት በአንድ ቦታ እያየሁኝ ነው። በጣም ነው የሚያምሩ። ሁለቱም አለ። አዎ ዛሬ በዙረትማ በዓሉም ስለደረሰ የኢድ አልፈጥር ገበያው ምን ይመስላል የሚለውን ለማየት ነው የመጣሁት። በተለይ አልባሳት ላይ ለእናንተ ብቻ ሳይሆን ለኔም የሚሆኑ አልባሳት ያሉ ይመስለኛል። በጣም ብዙ አይነት ቫራይቲዎች አሉ። በምትፈልጉት ለሙስሊምም ቢሆን የተለያዩ አይነት የሚሆኑ አልባሳቶች አሉ። ጾም እንዴት እየሄደ ነው? ጾም በጣም አሪፍ ነው። በጣም ቆንጆ ነው። ከስራ ጋር ያው ቢያደክም በጣም አሪፍ ነው። በጣም ብዙ ገዢዎች እየመጡ ያለ ይመስለኛል። አዎ በዓለም ስለደረሰ በጣም ብዙ ከስተመር እየበዛ ነው። ያንቺን እስቲ የኢድ አልፈጥር ጊዜሽን አስታውሽኝ። ብዙ ጊዜ የኢድ አልፈጥር በዓል ሲሆን አዲስ ልብስ ይለበሳል አይደለ? ከተቻለ ካልሆነም ያለውን ማጠብ ነው አይደል? አዎ ለበዓል ጊዜ ለኢድም ሲሆን ለአረፋም ሲሆን በተለያየ ጊዜ ላይ በዓላት ሲሆኑ አዲስ ልብሶችን ነው የምንጠቀመው። ያለውም የሌለውም ተረዳርቶ ባቅም ሁሉም አዲስ ነው የሚለብሰው። ምን አይነት አልባሳት ነው የምትይዙት? በጣም የተለያዩ አልባሳቶች አሉ። ከአባያ ስንጀምር አባያዎችን በጣም የሚያማምሩ ከለር አባያዎች አሉ። ብላክ አባያዎችም አሉ። በተለያዩ ዲዛይኖች አሉ። አባያ ማለት አንቺ የለበሽው አይነት ነው አይደል? የለበስኩት አይነት በብላክም አለ በከለሮችም ስላሉ። ብዙ ጊዜ ግን ጥቁር ተለብሶ ነው የማየው። አባያ ሲባል ጥቁር ነው ሁሌ የሚታወቀው። ከለር አባያዎቹ አሁን ጊዜ የመጡ አይነቶች አባያዎች ናቸው። ጫማዎች ከተፈለገ ጫማዎችን በማሽ መልበስ እንችላለን። ጫማዎችም አሉ። ቦርሳም፣ አክሰሰሪዎችም፣ ሂጃቦችም ስላሉ ሙሉ እንትን ነው የሚገኘው። እነዚህ ጫማዎች ከአባያ ጋር የሚደረጉ ናቸው ወይስ እንደዚህ ኖርማል ከቀሚስ ጋር የሚደረጉ ናቸው? እንደ ሂልናቸው ይለያል። አንዳንዴ እንደዚህ ረዘም ያለ ሚዲየም ሂል የሆኑ ሂሎች ጫማዎች አሉ። ረዘም ያሉ ሲሆኑ ከረጅም ቀሚሶች ጋር ከአባዮች ጋር ለፕሮግራም የሆኑ ቀሚሶችም አሉ። በጣም ነው የሚያምሩት ከነሱ ጋር ሲለበስ። በጣም ያምራሉ። በፍላቶችም አሉ። ፍላቶቹ ደግሞ ኖርማል የሆነ ያረዘመ ቀሚሶች ሲሆኑ ወይ ደግሞ በጂንስ ምናምን ይለበሳሉ እነዚህ ፍላት ጫማዎቹ። ኦኬዥናል የሆኑ ቦርሳዎችም አሉ። ኖርማል ቀን ዴይሊ የሚለበሱ ቦርሳዎች አሉ እና ደግሞ ትላልቅ ባግ በደንብ ዕቃ ለመያዝ የሚሆኑ ለጂም ቤት የሚሆኑ ቦርሳዎችም አሉ። ከትንሽ ሳይዝ ጀምሮ እስከ ከፍ እስከሚል ድረስ ሳይዝ አላቸው ቦርሳዎቹ። እነዚህ ጋር የምታዩ ደግሞ ይሄኛው ኦኬዥናል ባጎች ናቸው በእነዚህ እና በጣም ነው የሚያምሩ። ለፕሮግራም ከለርም አላቸው በእነዚህ። እዚህ ደግሞ ድሪያ የሚባሉ የቀሚሶች ናቸው። በጣም ነው የሚያምሩት ሲለበሱ። ከለርም አይነት አላቸው። ኳሊቲ የሆኑ ጨርቆች ናቸው። ጨርቅነታቸው ብዙ ጊዜ ለኢድ በዓላት ወር ደግሞ ለሰርግም እና የሚለበሱ ልብሶች ናቸው። እነዚህ ለእናቶች በእናቶች ነበር የሚሆነው። አሁን ጊዜ ግን ለሰርግም ላይ ይጠቀሙት ነው ብዙ ጊዜ። በጣም ነው የሚያምሩት። ከለር በብዙ አይነት ቫራይቲዎች አሉ። እነዚህ ለኢድ በዓልም ይሆናሉ፣ ለኖርማል ቀንም ይለበሳሉ። ይሄ ራሱ እንዴት እንደሚያምር ከለራቸው በጣም ነው የሚያምሩት። ስለዚህ አብዛኛው ለኢድ አልፈጥር በዓል የሚመጡ ከስተመሮች ይሄን ነው ገዝተው የሚሄዱት ማለት ነው። እናቶችም ወጣቶችም ይለበሳል ይሄኛው። እንደዚህ አይነት አለባበሶችስ መቼ ነው የሚለበሱት? እነዚህ ደግሞ ካዥዋል ቀን ላይ የሚለበሱ ቀሚሶች ናቸው። በጣም ኳሊቲ የሆኑ ቀሚሶች ናቸው እነዚህ። ያስታውቃል ደግሞ በጣም ያምራል። በጣም ነው ከለሩ ራሱ እንዴት እንደሚያምር በጣም ነው የሚያምሩት እና ከሂጃብ ጋር ከቦርሳ ጋር ከጫማ ጋር ማለት ሲደረጉ በጣም ነው የሚያምሩት።
እነዚህ ደግሞ ለየት ያሉ የሞሮኮ ድሬሶች ናቸው። በጣም ነው የሚያምሩት ሲለበሱ። ከለርም አይነት አላቸው። በሳይዝ ነው የምናስመጣው። ለየትኛውም እድሜ ላይ የሚሆኑ ሳይዞች አሉ። በዚህ ከለር አማራጭም አላቸው። ለቀለበት ምናምን ይደረጋል ለኒካ ይለበሳል፣ ለሰርጎች ላይ ይለበሳል እና ደግሞ ለኢድ በዓላት ላይ ይለበሳል። በጣም ነው የሚያምሩት እና ከለር አማራጮችም አላቸው። በጣም ነው የሚያምሩት እነዚህ። እነዚህ ቀለበቶች ደግሞ ሰዓት ነው የሚመስሉት። በጣም ዲዛይን ተራቀ ሳይዝም አላቸው እነሱ። ከነሱ ጋር ደግሞ አላባሽ የሚሆን የሚያማምሩ እንደነዚህ ያለ ከፍ የሚል ከፈለግሽ ከለበሹ ልብስ ጋር እነዚህ በጣም ነው የሚያምሩት። ከየት ነው የምታስመጧቸው ቀለበቶቹ? ከቱርክም ከዱባይም የተለያዩ አይነቶች። እነዚህ ደግሞ አይለቁም፣ ረጅም ጊዜ የሚቆዩ ናቸው። ስቴንለስ ስቲሎች ናቸው። እንደነዚህም ደግሞ አሉ። በጣም ነው የሚያምሩት። ሰዓቶቹ ደግሞ ማች አድርገን በጣም ነው የሚያምረው። ከለበሽ ልብስ ጋር በጣም ነው የምታምረው። እና ደግሞ ብራሴቶችን ደግሞ እንደነዚህ አንድ ላይ ሲደረጉ በቱ ፒስ ሲሆኑ በጣም ነው የሚያምሩት። ረጅም ጊዜ የሚቆዩ ስለሆኑ ረጅም ጊዜ ስተንጭባቸዋለሽ። ከለራቸውማ ካለቀቀ ብዙ ጊዜ ይቆያል ማለት ነው። በጣም ነው የሚያምሩት። ቀለበቶችም ደግሞ ቀለበት ደግሞ ሶስተኛም ከፈለግን ያችን ጨምረን ማለት ይቻላል። ብዙ ጊዜ ግን ሁለቱ በቂዎች ናቸው። የቀለበቶቹ ዲዛይን በጣም ነው የሚያምረው። ግን አንዱ ላይ ትልቅ አድርገን ሌሎች ላይ ትልቅ ነው የምናደርገው ወይስ ትንሽ ነው ማድረግ ያለበት? ትልቅ ካለ ሌሎች ላይ አነስ የሚል ዲዛይኖች ነው የምናደርገው በእንደነዚህ ማለት ነው። እንደዚህ ድርቦቹ በጣም ነው የሚያምሩት። መሀል ላይ ትልቅ ካደረገን ሌሎቹ ላይ አነስ የሚል በእንደነዚህ ዲዛይኖች አሉ። እንዳልኩሽም ደግሞ ሳይዞች ለቀጭንም እጅም ይሆናል፣ ለወፍራም ይሆናል። አንዱ ቀለበት ሲመጣ በሙሉ ሳይዝ ነው የሚመጣው እና ሁሉም መጥቶ ሳይዝ አጥቶ አይሄድም። ስለዚህ የተለያየ አይነት ዲዛይን እንዳማራጭ በምንፈልገው ልክ እናገኛለን። በሪያ የልብስ መሸጫ እንግዲህ የሴቶች ብቻ አይደለም የወንዶችም አልባሳት አሉና ማየት እንችላለን። አሁን ይችላል። ምን አይነት አልባሳቶች ናቸው? ከእስልምና እምነት ጋር የተያዙ ናቸው። አብዛኞቹ ማያቸው በኖርማል ቀን በእለት ተዕለት እንቅስቃሴያቸው ላይ የሚለብሱት አይነት አለባበስ ናቸው። ካዥዋል የሆኑ ቲሸርቶች፣ ጃኬቶች፣ ሱሪዎች እና ቀበቶች አሉ። በእነዛ ካዥዋል ቀን የሚለበሱ ማለት ነው። ጫማዎቹ ደግሞ እዚህ ጋር በክፍቱም አለ በሽፍኖችም አሉ። እንደነዚህ የሚያማምሩ ሽፍን ጫማዎችም አሉ በክፍቶችም አሉ። ያማምራሉ በጣም። ዋው እንዴት ያምራል! ማሽ ነው ከጫማ ጋር። በሪያ እንግዲህ መተን የምናጣው ነገር የለም። በምንፈልገው ዲዛይን፣ ልኬት፣ የእድሜ ገደም ጭምር ሳይኖር እንግዲህ የምናገኝበት ነው። በጣም ብዙ አልባሳትን ይሄ ብቻ አይደለም፣ ከእስልምና እምነት ተከታይ ውጪ የሆኑ ሴቶችም ደግሞ ቢመጡ እንደዚሁ የሚፈልጉትን አይነት አልባሳት የሚያገኙበት ነው። በዙሪያ ደግሞ ወደ ሌላ ቦታ ደግሞ ሄደን ገበያው ምን ይመስላል፣ ለኢድ አልፈጥር ያላቸው ዝግጅት እንዴት ነው የሚለውን አብረን እናያለን። እንዴት ነው የሚያምረው! እጅግ በጣም ነው የሚያማምሩት። እውነት ለመናገር አይን አዋጅ ነው የሚሆነው ገና ስናየው። ቀደም ሲል እንግዲህ ሳር ቤት አካባቢ ነበርን አልባሳት ያየንበት። አሁን ደግሞ ቤተል ወደሚገኘው እቴቴ ሌክዠሪ የቤት ውስጥ መገልገያ ቁሳቁሶች ወዳሉበት ቦታ መጥቻለሁ። ምን ይመስላል የሚለውን ደግሞ ወደ ውስጥ ገብተን በዙራት እናያለን። ዋ እንዴት ነው የሚያምረው! ሰላም ለዚህ ቤት። ሰላም፣ እንዴት ነሽ? ማንበብ ኢልሃም ይባላለሁ። ኢልሃም በጣም ነው የሚያምረው። ለበዓሉ ያደረጋችሁ ዝግጅት ነው ወይስ ሌላ ጊዜም እንደዚሁ ነው ገበያው? በተመሳሳይ ነው ሁሉ ጊዜ የሚኖረን፣ ግን ለበዓሉ በተለየ ያስገባናቸው ብዙ አሪፍ የቤት ውስጥ መዋቢያ እቃዎች አሉን። ረከቦቶች፣ እንደምትመለከታቸው ፔርሙዞች፣ ፔርሙዝ ሳህኖች፣ የተለያዩ ከሳውዲና ከዱባይ የምናስመጣቸው እቃዎች ይኖሩናል። የበዓል ዝግጅት እንዴት ነው? የበዓል ዝግጅት በጣም አሪፍ ነው። እንደምትመለከቱ ቤተል ዝፋ ደመቅ ብሏል። ድሮ በነገስታት ነበር እኛ ሀገራችን ላይ እንደዚህ
ወርቅ በወርቅ የሆነ በብዛት እኛ ጋር የምንይዛቸው እቃዎች ሳሎን ላይ መጠቀሚያ እቃዎቻችንን ናቸው። ኩኪስ ማቅረቢያዎች ናቸው። አሁን ለምሳሌ እነሱ እዚህ 4 አይነት ነገር ባንድ ላይ ማቅረብ እንችላለን። ቀደም ባለው ጊዜ ቆሎ ባንድ በኩል ሽንበራ ባንድ በኩል ነበር። እንግዲህ እንደዚህ መሳሰላሉ። ውበትም አላቸው፣ በጣም ያምራሉ። ቤታችን በዋነኝነት የሚታወቀው በፔርሙዝ ሳህኖች ናቸው። እነዚህን ይመሳሰላሉ። ስለዚህ አያቀዘቅዝም፣ አልቀዘቅዙም፣ ያቆያሉ። ከ8 ሰዓት በላይ ያቆያሉ። ሜዲን ታይዋኖች ናቸው። ይህ ሳይዝም አላቸው። ይሄ ለአመት በዓል ብቻ ሳይሆን ለሰርግ ምናምን ነው የሚመስለው። በብዛት ይሄን የምንጠቀመው ዘመድ ለመጠየቅ፣ ለቅሶ ለመድረስ፣ የሆነ እንትን ሲኖርብን፣ ፕሮግራም ሲኖርብን 8 ሊትር እና 10 ሊትር አማራጭ አላቸው። ሌላው ደግሞ ትንንሹ ይሄን ይመስላል። ስለዚህ ይሄ እንደምሳቃም ያገለግላል ማለት ያገለግላል። ከ8 ሰዓት በላይ እንደነገርኩሽ አያቀዘቅዙም። ብርጭቆ ነበር የመሰለኝ። ፔርሙዞች ናቸው። ይህ ስታምር በስመ አብ ራሴን ያሳያል። ፔርሙዞች ናቸው። ከዱባይና ከሳውዲ የሚመጡ ጥራታቸውን የጠበቁ ከ12 ሰዓት በላይ አያቀዘቅዙም። ሌሎቹ እንግዲህ እነዚህ ረከቦቶች ናቸው ከነ ምንጣፎቻቸው። ይሄው እጅግ በጣም የሚያምር አልጋ እያየሁኝ ነውና አልጋም ታስመጣላችሁ ወይስ ትሰራላችሁ? ለጊዜው አልጋውን ለዲስፕሌይነት ብቻ ነው እየተጠቀመን ያለ ነው። አልጋውን ሳይሆን አልጋ ልብሱን ለማሳየት እየተጠቀምንበት እንገኛለን። የተለያዩ ጥራት ያላቸውን አልጋ ልብሶች ወይም ኮንፈርቶችን ከዱባይና ከሳውዲ እንዲሁም ከቱርክ እናስመጣለን። ሌላ ቡና ሲፈላ እጣን ጨሶ ካልመጣ ደስ ማይለው ሰው አለ። እውነት ነው። የአመት በዓል ማድመቂያ ደግሞ አንዱ ሲመስለኝ እጣን ነው። የተለያዩ አይነት የአረብ ኡዶችን፣ ብሁሮችን ማግኘት ትችላላችሁ። እኛ ጋር ኡድ ይባላል። ከሰል ነው የሚመስለው። የተለያየ አይነት ማዕዛን ያላቸው ሁሉ። እነዚህ ደግሞ ብሁር ይባላሉ። ሽታ ራሱ ደስ ይላል። እኔ ስዕል በጣም ወዳለሁኝና እነኚህ ስዕሎች ከውጭ የሚመጡ ናቸው ወይስ ሃንድ ሜድ ናቸው? አሁን ለምሳሌ እነዚህ ሃንድ ሜድ ኢምፖርትድ ናቸው ከቻይና። ትንሽ አረፍ በይና ደግሞ የበለጠ አንዳንድ እቃዎችን ላሳይሽ ደስ ይለኛል። እስከዛ ድረስ በደረቁ ከማስቀምጥሽ እንደዚህ ይመስላል። ሴራሞኒ ሲደረግ እንደምታዩ ይሄ የጀበና ማውረጃው ነው። ይሄ ስኳር እቃው ነው። ይሄ ደግሞ የእጣን ማጨሻው ነው። እንዲህ 2 አይነት ፔርሙዝ ለቡናና ለወተት አድርገን እናቀርባለን። እዚህ ስራ ላይ ከገባው ጊዜ ጀምሮ በጣም ያስተዋልኩት ነገር ቢሆን እኛ ሴቶች እቃ መግዛት በጣም ሱስ ይሆንብናል። ቤታችንን ማስዋብ፣ ቤታችንን ዲኮር ማድረግ ስለሚያስደስተን ያው የቤት እቃ መቀያየር በተለያየ ጊዜ አዲስ ሲመጣ መቀያየር ሱስ እንደሚሆንብን ነው ያስተዋልኩት። እውነትም ሱስ ያስይዛል። በየጊዜው አዳዲስ ነገር ነው የሚመጣው። እውነት ነው። አዎ። እና የለመድነው ደግሞ በዓል ሲመጣ የቤታችንን ቀለም ያሉን እቃዎች እንቀይራለን፣ እናድሳለን እና
ለዛ ደግሞ እንደዚህ አይነት አማራጭ ያላቸው የመሸጫ ቦታዎች ሲኖሩ ሌላ መንገድ ይከፍታል። ቤታችን ውስጥ ደግሞ አዘውትረን የምንውል ከሆነ በተለይ ሴቶች ቤታችንን ዲኮር ማድረግ እቃችንን መቀያየር ምናምን በደንብ ያስደስተናል። ስለዚህ ሴቶች በደንብ ይረዱኛል ብዬ አስባለሁ። አመሰግናለሁ። በጣም ቤት ስለመጣሁኝ ስላየሁኝ በጣም ደስ ብሎኛል። ለመናገር ስለጎበኛችሁን በጣም ደስ ብሎናል። እናመሰግናለን። መልካም በዓል ይሁንልሽ ላንቺ። ቴንክ ዩ በጣም በመዲናችን አዲስ አበባ የተለያዩ ቦታዎች ላይ በዙረት ዞር እያልን የኢድ አልፈጥር በዓል የገበያው ድባብ ምን ይመስላል የሚለውን ስናስመለክታችሁ ነበረ። መልካም በዓል እንዲሆንላችሁ እንመኛለን። ወደ ስቱዲዮ ልመልሳችሁ።